እንግዲህ ሶሻል ሚዲያ ላይ የሆነ ቪዲዮ ሲዘዋወር አይተነዋል ማለት ነው። እሱም ምንድነው? እንደኛ ስደት ላይ የምትሰራ እህታችን ቤይሩት ላይ ታንቃ የሚያሳይ ቪዲዮዎች ሲንሸራሸር አይተናል ማለት ነው። ይሄ ማለት በልጅቷ ፈርደን ማለት አይደለም። ምክንያቱም ትዕግስት ሊኖረን ይገባል። ይሄ ቀን ሁሉም ነገር ያልፋል። ሁላችንም በነገራችን ላይ በቤተሰብ ያልተጎዳን የለንም ብዬ ተስፋ አደርጋለሁ። ነገር ግን ውሸታችን ነው እየወጣን የምንስቀው እንጂ ብዙዎቻችን በቤተሰብ በተለያየ በብዙ ነገሮች የተጎዳን ነን። ነገር ግን እኛ ለዚህ ለሰይጣን ስራ መሸነፍ የለብንም። እውነት ለመናገር ግን አውቀዋለሁ አረብ ሀገር ሁሉን ነገር አውቀዋለሁ። ይቺ ልጅ እንግዲህ ምን እንደሆነች የምናውቀው ጉዳይ የለም። ምናልባት ከአረቧ ጋር ተጣልታ ይሆን? ምናልባት ዘመዶቿ የሆነ ነገር ገንዘቧን ብዙዎቻችሁ ብዙ ቤተሰብ እንደምታውቁት ገንዘባችን እያጠፋ ነው የሚጠብቀን። የዛሬ ስንት ወርም የሆነች እህታችን ከስንት ስንት አመት ቆይታ ነው 17 አመት አይሚን እንደዛ ይመስለኛል አረብ ሀገር ቆይታ ቤት እንደሰራች የሚያሳይ ቪዲዮዎች ነበሩ። ነገር ግን እናቷና ወንድሟ ስለምን ቤት ነው የምታወሪ? ቤት የለሽም ከየት የላክሽው ነው? ብር ለወንድ እየሰጠሽ ሲሏት እንግዲህ በዛ ፌንት ትነቀልና ጸበል ትሄዳለች። ጸበል ከአመት በኋላ ከጸበል ስትነቃ ራሷን እንዳጠፋች ተንጠልጥላ የሚያሳዩ ቪዲዮዎች ወጥተው ነበር። እና ብዙ እህቶቻችን በእህት በወንድም በተለያየ በቤተሰብ በእናት በአባት ብራችን እየተበላ በወንድ ከስንት ከስንት አንድ ናቸው ቤተሰቦቻችን ወይ ቤት ሰርተው ወይ ምናምን የሚጠብቁን እንጂ አብዛኞቹ እንደዛ አይደሉም። በቃ እኛ ከኢትዮጵያ ከወጣን በኋላ ልጃቸውን ቤተሰቦቻቸውን አንመስልም ይመስለኛል። እኔ አንዳንዴ ሳስበው በጣም በሚያሳዝን ሁኔታ ነገር ግን እኛ ትዕግስት ሊኖረን ይችላል። ይገባል። እዚህ ጋር እኛ ብዙዎቻችን በሶሻል ሚዲያ ተጠምደን ወደ ስጋችን እየዞርን አይደለም ወደ ዳንኪራ ወደ ጭፈራ ወደ ተለያዩ ነገሮች ስለምናመራ ሰይጣን ራሱ በሉ በሉ ይለናል። በነገራችን ላይ ሰይጣን ለእንደዚህ አይነት ነገር ይተባበረናል። አይደለም እኛን የሰዎች ልጆች ኃጢአተኞችን ይቅርና አዳምና ሔዋንን እንግዲህ አሳስቶ ከገነት እንዳስወጣቸው እናውቃለን። በዚህ አይነት ስራ ባልገባምና እኛ በእምነታችንም ጎበዞች ስላላይደለነ ያው አለማዊ ነገር እያሸነፈን ስለሆነ አንዳንዴ የሆነ ነገር ስንሆን በቃ ቶሎ ተስፋ ቁርጥ እንልና ወደ ሰይጣናዊ ነገር እንመለከታለን ማለት ነው። ሶ ብዙዎቻችሁ አረብ ሀገር ያለችው ልጆች ማለት ትዕግስት ሊኖራችሁ ይችላል ይገባል። ነገ አዲስ ቀን ነው። ምናልባት ማርያምን እኔ ብዙ ነገር የራሴ የሆነ ነገር አለኝ ቻሌንጅ ግን መናገር አልፈልግም። ምክንያቱም ተናግሬ የሆነ የትናንት ነው ማንነቴን አውጥቼ ብናገረው ምንም ፋይዳ የለውም። ፋይዳ ስለሌለው የባስ ያንን እያነሳው በቃ አይምሮዬን ከመበጠበጥ እንትን ከምለው በቃ ተከድኖ ይብሰል በማለት እንጂ ሁላችንም የሆነ ጉዳት አለን። ግን ለምን እንደዚህ አይነት ነገር እናደርጋለን? የሆነ እኔ በጣም ተሰማኝ። እንግዲህ እህታችን በጣም በሚያሳዝን ሁኔታ ቤይሩት ላይ ያው አይታችኋታል። ፎቅ እንደመወርወር እኔ አንዳንዴ ምን እንደምል አላውቅም። የእውነት እኔ ለምን ትዕግስት እንደማይኖረን ብዙዎቻችሁ በቃ ትዕግስት የሚባል ነገር የለንም። ሰው ሀገር መተን ትዕግስት የለንም። ከዛ ባሻገርም በቃ የተለያዩ አክቶችን እናሳያለን። እኛ ኢትዮጵያውያን አንዳንዴ በጣም ከባዶች ነን። እውነት ለመናገር በጣም ከባዶች ነን። ከምር የምለው ራሱ ይጠፋብኛል። እና ለምን ትዕግስት አይኖረንም? ትዕግስት ሊኖረን ይገባል። የእውነት ድል ያለ መስዋዕት አይመጣም። እና አረቦች ጋርም ብንጣላም የሆነ በቃ እኛ የምንወጣበትን እኛ የምንሄድበትን ከዛ ቤት መፍትሄ መፈለግ እንጂ ፎቅ ላይ መወርወር መንጠልጠል እኔ አስፈላጊ ነው ብዬ አላውቅም። የእውነት በምድር ላይም ሲወል አርፈንም ሲውል በጣም ያሳዝናል። እውነት ለመናገር ስንሳሳ ሳንገባ ሳንታጠብ በጣም ቆሽሸናል። እኛ ስጋችን የቆሸሸ ነው ላያችን እንጂ። ስለዚህ ለእንደዚህ አይነት ነገር እስከመቼ ድረስ ነው የምንጋለጠው? የእውነት እኔ በጣም አዝኛለሁ በዚች በእህታችን ነፍስ። ስለዚህ ሁላችንም ትዕግስት ሊኖረን ይገባል። እና ደግሞ እንግዲህ እንደምታውቁት የመን ላይ እጅግ በርካታ ኢትዮጵያውያንም እንደ እኔ በጣም ኢትዮጵያ ናቸው ምናምን ብዬ በቃ እስከሚያቅተኝ ድረስ የሆነ ቪዲዮ ሲንሸራሸር አይተን ነበር ማለት ነው። እሱም እንግዲህ ያው ጥፋቱ ከእኛ ከራሳችን ዜጎች ስለሆነ ምንም ማድረግ አይቻልም። እኛ በቃ ተንኮሉን ሀገራችን እንኳን አንድ የሆነ የሲኦል መንደር ሆነናል ተጨካክነናል ምናምን ነገር ግን ስደትም ለምን ተከትሎን እንደመጣ እኔ ግራ ነው የሚያጋባኝ። እውነት ለመናገር እንግዲህ በተለያየ ሶሻል ሚዲያ ሲዘዋወር ያየነው አንድ ወንድማችን እንግዲህ የመናዊውን እየደበደበውና
እኔ ግርም ይለኛል። ግርም እንደው ግርም ትሉኝ ያላችሁ ሰው ሀገር መጥቶ እንደው ጭራሽ ሰው ሀገር ላይ መጣችሁ ትገዳደላላችሁ፣ እንደፈለጋችሁ ትሆናላችሁ። ስለዚህ አንዱ ባጠፋው ምስኪኑ ነው የምታስወቅጡት ማለት ነው። እሱንም እንግዲህ ቀርጾ ምናምን ጀግንነቱን ጉብዝናውን ለቆ በብዙዎች ያስቆጣና ሲዘዋወር ነበር። ከዛ ባሻገር እሱ ብቻም አልበቃቸውም። እንግዲህ ሳውዲ አረቢያ አልኮል በጣም ከባድ ነው አይደለም ለእኛ ለኢትዮጵያውያን ይቅርና እንደራሳቸው ራሱ ዜጋ አልኮል ያመጣ ሰው አለጡን ነው የሚታሰር። የምር ህጉን እኮ ያውቁት ነው ወይስ ስለማያውቁት አላቅላቸውም። አልኮልም ይዘው እንግዲህ ቪዲዮ ይሰራሉ፣ የቲክቶክ ቪዲዮ። ከዛ ባሻገር ደግሞ እንግዲህ ብሩንም ደግሞ ይዘው ልክ እንደ አትክልት ተክለውት ውሃ እያጠጡ እንደው ደደቦች እኮ ናቸው። ስንት አይነት ደደብ ሰው አለ ጎበዝ። እንደው ሰው የሚበላው አቶ በጠረረበት ጊዜ እኔ አንዳንዴ ወይስ ለመፈመስ ነው ምናምን ብዬ ራሱ ግራ ይገባኛል። ሰው ብር አይደለም እኔ በቃ ግርም ይለኛል። የኛ ኢትዮጵያውያን ጉድ ቢወራ አያልቅምና ጉዳችን በጣም ብዙ ነው። በተለያየ ሶሻል ሚዲያ የሚታየው የኛ ኢትዮጵያውያን እና ከሌላ ሀገር ዜጎችም እኮ እኛንን እየተለየን የምንረበሸው እየተለያየን። ምክንያቱም የምንሰራው ስራ ብልግና ነው። የምር የመናዊውን ብታዩ ሱዳኔዎች ምናምን እነዚህ ባንጋሊዎች አሉ አንገታቸውን ደፍተው ነው የሚሰሩ። እውነት ለመናገር በጣም ደስ ይላሉ። ሴቶችም ወንዶችም ምናምን በቃ ደስ ይላሉ። ኢቭን እንኳን አብረው ቢሰሩ ከአንድ ቤት እንደዚህ አሁን እኛ ታውቃላችሁ ይገዳደላሉ ምናምን ነገር በጣም በሚያሳዝን ሁኔታ ይገዳደላሉ። የኛ ሀበሻዎች ሴቶችም ሆኑ ወንዶች አይደል? ትክክል ነኝ። ምክንያቱም እንግዲህ ቢሮት ላይ የሆነች ልጅ የተገደለችው በገንዛ በጓደኛዋ ነው። ተገላ በሻንጣ ምናምን የተደረገችው በገንዛ ጓደኛዋ ነው። ከዛ ጓደኛዋ ትፈልጋለች አብራ። አያችሁ፣ ይሄ ነው የኛ የኢትዮጵያውያን ብልግና፣ ይሄ ነው። የሌላዎች ግን እንደዚህ አይደሉም። በጣም ነው የሚስማሙት፣ በጣም ነው የሚዋደዱት። ጎበዞች ናቸው ወንዶችም ሴቶች። እኛ ጋር ግን የለም። ስበሳችን ነው ፎሶች ነን። ከምር ለዚህ ቃላት እጅግ በጣም ይቅርታ። ግን እኛ በጣም በየቦታው ተንኮል ነው የምንሰራው። በቃ ገንዘብ ነው የምናመልከው። ለሰው ልጅ ክብር ሪስፔክት ምናምን የሚባል ነገር የለንም እኛ ሀበሻዎች ማለት ነውና ምን ልላችሁ ፈልጌ ነው፣ እንደዚህ አይነት ነገር እኔ ብቻ አላቅም፣ ምን እንደምል አላቅም። ማርያም በጣም ነው ያዘንኩት እውነት ለመናገር። በዚህ ልክ ተጨቃክነናል ሁሉ ምናምን እስከምል ድረስ ማለት ነው። እኔ አንዳንዴ እንደው እፈራለሁኝ ገንዘብ ጓደኛ ምናምን ለመያዝ ሁሉ እፈራለሁ። ምክንያቱም በጣም እኛ ያለንበት ጊዜ እጅግ በጣም የሚያስፈራና የሚያሳዝን ጊዜ ስላለ ነው። በጣም ነው የምፈራው የማዝነው የእውነት ለመናገርና በዚህ ልክ እንዴት መሆን አለበት ብላችሁ ታስባላችሁ ቤተሰብ? የምር እኔ በጣም ነው የተናደድኩት በማየው ነገር በምሰማው ነገር እጅግ በጣም ነው ያዘንኩት። ከዛ ባሻገር እንግዲህ ሌላ ብዙ ማውራትም አልፈልግም። ሁላችሁንም ያው እናመሰግናለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልን፣ እንቀበላለን። እንግዲህ የእናንተ ሀሳብ አስተያየት እኛን ያጠነክረናልና ስለዚህ ጥፋት ካለብንም ጥፋታችን ንገሩን። ያው ስናለማም እንዳላችሁ ያው ምን አለምተሽ ብላችሁ ስለምትሉኝ ማለት ነው እንደምትረዱ ተስፋ አደርጋለሁ። ያው ያለሁት እንግዲህ አረብ ሀገር አይደል? አዎ። ስለዚህ አሁን እኔ መውቀስ አይገባችሁም እና ይሄ ነው ያለው ነገር። በተረፈ እንግዲህ ሀገራችን ኢትዮጵያም እንደምታዩት ኦርቶዶክስም በየቦታው አማራም በቃ ስቃይዋ በዝቷል። የኢትዮጵያ ትንሳኤዋ መቼ እንደሚሆን እኔ ግራ አጋብቶኛል። በጣም ያሳዝናል ያለው ነገር። ህጻናቶች መለኩሴዎች እየተገደሉ፣ ቤተ እምነቶች እየተቃጠሉ ነው። ከዛ ባሻገር በጣም ብዙ ነገር አለ እና ያው ያለው ነገር ይሄ ነው። በተረፈ ግን ሁላችሁንም እወዳችኋለሁ፣ አከብራችኋለሁ። በያላችሁበት የዓለም ዳርቻ ፈጣሪ ከእናንተ ጋር ይሁን። በሌላ ቪዲዮ እስከምንገናኝ ድረስ የዛሬ የነበረኝ ቪዲዮ በዚህ ይጠናቀቃል። ሁላችሁንም ከልብ ነው የምናመሰግነው። አክባሪው ያክብርልን እያልኩኝ ለዛሬ የነበረኝ ቪዲዮ ይሄ ነው። ቪዲዮ ከተመቻችሁ ሼር አድርጉ፣ ካልተመቻችሁ ያው እንደተለመደው ዲስላይክ አድርጋችሁ ውጡ በሚለው ይዘንላችኋል። ያው ስለምትሰለቻችሁ ሰላማችሁ እዛ ብዙ ማናወራባችሁ